በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 4 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት እንድርያስ አባ ጻእ ወያዕቆብ ወዘካርያስ ወስምዖን ወታኦድራ ዘነግ ምስባክ መዝሙር 18 ከቁጥር 4 እስከ 5 ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ ወውስተ ፀሐይ ሴመ ጽላሎቶ። የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 38 እስከ 46 ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም ዘወር ብሎ ሲከተሉት አየና ምን ትሻላችሁ አላቸው። እነርሱም ረቢ፣ ትርጓሜውም መምህር ሆይ ማለት ነው፣ ወዴት ትኖራለህ አሉት። እርሱም መጥታችሁ እዩ አላቸው። ሄደውም የሚኖርበትን አዩ። ያን ዕለትም እስከ 10 ሰዓት ድረስ በእርሱ ዘንድ ዋሉ። ከዮሐንስ ዘንድ ሰምተው ጌታችን ኢየሱስን ከተከተሉት ከሁለቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱም መጀመሪያ ወንድሙ ስምዖንን አግኝቶ በተርጓሜው ክርስቶስ የሚሉት መሲሕን አገኘነው አለው። እርሱም ወደ ጌታችን ወደ ኢየሱስ ወሰደው። ጌታችን ኢየሱስም ባየው ጊዜ አንተ የዮና ልጅ ስምዖን ነህን? አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 21 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እኛ እንደ ደካሞች መስለን እንደነበርን ይህን በውርደት እናገራለሁ። ነገር ግን ማንም በሚደፍርበት እኔ ደግሞ እደፍራለሁ። እነርሱ ዕብራውያን ቢሆኑ እኔም እንደ እነርሱ ነኝ። እነርሱ እስራኤላውያን ቢሆኑ እኔም እንደ እነርሱ ነኝ። እነርሱ የአብርሃም ልጆች ቢሆኑ እኔም እንደ እነርሱ ነኝ። እነርሱ የክርስቶስ አገልጋዮች ቢሆኑም እኔም እንደ ሰነፍ ለራሴ እናገራለሁ። እኔ እበልጣለሁ፣ እጅግም ደከምሁ። ብዙ ጊዜ ተገረፍኩ፣ ብዙ ጊዜ ታሰርሁ፣ ብዙ ጊዜም ለሞት ተዘጋጀሁ። አይሁድ አንዲት ስትቀር 5 ጊዜ 40 ገረፉኝ። 3 ጊዜ በበትር ደበደቡኝ። 1 ጊዜ በድንጋይ መቱኝ። መርከቤ 3 ጊዜ ተሰበረች። በጥልቁ ባሕር ውስጥ ስዋኝ አድሬ ስዋኝ ዋልሁ። በመንገድ ዘወትር መከራ እቀበል ነበር፣ በወንዝም መከራ ተቀበልሁ። ወንበዴዎችም አሰቃዩኝ፣ ዘመዶቼም አስጨነቁኝ። አሕዛብ መከራ አጸኑብኝ። በከተማ መከራ ተቀበልሁ፣ በበረሃም መከራ ተቀበልኩ፣ በባሕርም መከራ ተቀበልኩ። ሐሰተኞች መምህራን መከራ አጸኑብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በመራብና በመጠማት አብዝቶም በመጾም በብርድና በመራቆት ተቸገርሁ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ታሞ እኔ የማላዝንለት ማን ነው? በድሎስ እኔ የማልደነግጥለት ማን ነው? መመካት የሚገባ ከሆነስ እኔም በመከራዬ እመካለሁ። ለዘለዓለም ቡሩክ አምላክ የሆነ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ሐሰት እንደማልናገር ያውቃል። በደማስቆ ከተማ ከንጉሥ አርስጣስዮስ በታች የሆነ የአሕዛብ አለቃ
ሊይዘኝ ወዶ የደማስቆን ከተማ ያስጠብቅ ነበር። በቅርጫትም አድርገው በመስኮቱ በኩል በአጥሩ ላይ አወረዱኝ፣ ከእጁም አመለጥሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 16 እስከ 23 ያለው ኃይለ ቃል እንዲህ ይላል። የተወደዳችሁ ወንድሞቻችን ሆይ አትሳቱ። መልካም ሀብት ሁሉ ፍጹም ዕድልም ሁሉ ከላይ ነው፣ ከብርሃናት አባት ዘንድ ይወርዳል። እርሱም መለወጥ የሌለበት ነው፣ ከእጁም የሚያመልጥ ምንም የለም። ለፍጥረቱ ተቀዳሚዎች እንሆን ዘንድ በፈቃዱ በእውነት ቃሉ ወለደን። አሁንም ወንድሞቻችን ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣው የእግዚአብሔርን ጽድቅ አያሰራውምና። አሁንም ርኩሰትን ሁላ ክፋትንም ሁላ አስወግዷት። ነፍሳችሁንም ማዳን የሚችለውን በልባችሁ የተዘራውን ቃል በየዋህነት ተቀበሉት። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 4 ከቁጥር 29 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። አሁንም አቤቱ ትምክህታቸውን ተመልከት፣ ቃልህንም በግልጥ ያስተምሩ ዘንድ ለባሮችህ ስጣቸው። በቅዱሱ ልጅህም በኢየሱስ ክርስቶስ ስም ሕሙማንን ትፈውስ ዘንድ ተአምራትንና ድንቅ ሥራንም ታደርግ ዘንድ እጅህን ዘርጋ። ሲጸልዩም በአንድነት ተሰብስበው የነበሩበት ቦታ ተናወጠ። በሁሉም ላይ መንፈስ ቅዱስ መላባቸውና የእግዚአብሔርን ቃል በግልጥ አስተማሩ። ያመኑትም ሁሉ አንድ ልብና አንዲት ነፍስ ሆነው ይኖሩ ነበር። በውስጣቸውም የሁሉ ገንዘብ በአንድነት ነበር እንጂ ይህ የእኔ ገንዘብ ነው የሚል አልነበረም። ሐዋርያትም የጌታችን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሕዝቡም ዘንድ ታላቅ ጸጋ ነበራቸው። ከእነርሱም አንድ ስንኳ ችግረኛ አልነበረም። ቤትና መሬት ያላቸውም ሁሉ እየሸጡ ገንዘቡን ያመጡ ነበር። አምጥተውም በሐዋርያት እግር አጠገብ ያኖሩት ነበር። እነርሱም ለእያንዳንዱ እንደ ፍላጎቱ ይከፍሉት ነበር። በሐዋርያትም ዘንድ ትርጓሜው የመጽናናት ልጅ የሚሆን በርናባስ የተባለ የሌዊ ወገን ስሙን ዮሴፍ የሚሉት አንድ የቆጵሮስ ሰው ነበር። እርሻም ነበረውና ሽጦ ገንዘቡን አምጥቶ በሐዋርያት እግር አጠገብ አኖረው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 105 ከቁጥር 18 እስከ 19 ወነደ እሳት ውስተ ተአየኒሆሙ ወአውዓዮሙ ነበልባል ለኃጥኣን ወገብሩ ላይመ በኮሬብ። የቅዱስ ሉቃስ ወንጌል ምዕራፍ 9 ከቁጥር 46 እስከ 56 ያለው ኃይለ ቃል እንዲህ ይላል። እርስ በእርሳቸውም ከእነርሱ ማን እንደሚበልጥ አሰቡ። ጌታችን ኢየሱስም በልቡናቸው የሚያስቡትን አወቀባቸውና አንድ ሕፃን ወስዶ በመካከላቸው አቆመው፣ እንዲህም አላቸው፣ በስሜ እንደዚህ ያለውን ሕፃን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ራሱን ከሁሉ ዝቅ የሚያደርግ እርሱ ታላቅ ይሆናል። ዮሐንስም መልሶ መምህር ሆይ በስምህ ጋኔን ሲያወጣ ያየነው አንድ ሰው አለ፣ ከእኛም ጋር አልተከተለህምና ከለከልነው አለው። ጌታችን ኢየሱስም አትከልክሉት፣ ባላጋራችሁ ካልሆነ ባልንጀራችሁ ነውና አላቸው። የመውጣቱ ወራትም በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱም መልእክተኞችን ላከ። ሄደውም ያዘጋጁለት ዘንድ
ወደ ሰማርያ ከተማ ገቡ። ነገር ግን አልተቀበሉትም፣ ፊቱን ወደ ኢየሩሳሌም አቅንቶ ነበርና። ደቀ መዛሙርቱ ያዕቆብና ዮሐንስም ይህን ባዩ ጊዜ አቤቱ ኤልያስ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንድንል ትፈቅዳለህን? አሉት። እርሱ ግን ዘወር ብሎ ከምን መንፈስ እንደሆናችሁ አታውቁም ብሎ ገሰጻቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።